ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች በሰላም ካቶሊክ ቴሌቪዥን ጣቢያ እየተሰናዳ የሚቀርብላችሁ አውደ ቤተሰብ ፕሮግራማችን ነው። የፕሮግራም ክፍላችን ሁሉ ጊዜም ለቤተሰብ ህይወት ይጠቅማሉ የሚላቸውን የተለያዩ ፕሮግራሞች እያሰናዳ ወደ እናንተ ወደ አድማጭ ተመልካቾቹ ይዞላችሁ ይቀርባል። በዛሬውም ሳምንት ፕሮግራማችንም ከስቱዲዮ ውጣ ብለን ወደ ደቡብ ኢትዮጵያ ተጉዘን በሆሳና ሀገረ ስብከት በጣዛ ቅዱስ ዮሴፍ ቤተክርስቲያን አካባቢ እንገኛለን። በዚህም ቆይታችንም ከአንድ ቤተሰብ ጋራ ዘለግ ያለ ቆይታ አድርገናል። በፕሮግራማችን እንደምትደሰቱ ከወዲሁ እምነታችን ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩን እየጋበዝን ሁልጊዜም እንደምናደርገው ፕሮግራማችንን በቅዱስ ቤተሰብ ጸሎት እንጀምርና ተመልሰን እንገናኛለን። ጸሎት ወደ ቅዱስ ቤተሰብ። ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የእኛ ቤተሰቦችም የአንድነትና የጸሎት ቦታዎች፣ እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን፣ ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉ። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። አድማጭ ተመልካቾቻችን የቅዱስ ቤተሰብ ጸሎትን አድርሰን ተመልሰናል። አሁን በቀጥታ ወስዳችሁ ወደ እንግዶቼ ይሆናል። በመጀመሪያ ቤታችሁን ከፍታችሁ እንኳን ደህና መጣችሁ ብላችሁን ይህንን የቤተሰብ ፕሮግራም በእናንተ ቤት እንድናሳልፍ ፈቃደኛ ስለሆናችሁ በአውደ ቤተሰብ ፕሮግራም ስም እጅጉን አድርጌ ነው የማመሰግናችሁ። እኛም እናመሰግናችኋለን። እንኳን ደህና መጣችሁ ወደ ቤታችን። እንኳን ደህና ቆያችሁን። እንግዲህ በዚህ በቤተሰብ ፕሮግራም ላይ የምንጫወተው የምንወያየው ነገር ይኖራል። እንግዲህ ወደ ዝርዝሩ ከመግባታችን በፊት ወደ ጨዋታችን ከመግባታችን በፊት መጀመሪያ እስቲ ራሳችሁን ብታስተዋውቁ። ወንድሜ ካንተ ልጀምር። እሺ፣ እኔ አቶ ስምዖን እያቅም እባላለሁ። በደቡብ ኢትዮጵያ ክልል በሆሳና ሀገረ ስብከት በጣዛ ቅዱስ ዮሴፍ ቁምስና አንድ የካቶሊካዊ ቤተክርስቲያን አማኝ ነኝ። አመሰግናለሁ አቶ ስምዖን። እህቴ ስምሽም አንድበል ራስሽን ብታስተዋውቂን። ወይዘሮ ገነት ዮናስ እባላለሁ። በጣም ጥሩ። አቶ ስምዖን እንግዲህ ካገቡ ረጅም ጊዜ ሆኖት ይመስለኛል። በኋላ በደንብ እሱን ይነግሩኛል። እንዴት ነው ከወይዘሮ ገነት ጋር እየተዋወቃችሁትና ያችን ደቂቃ ያችን ጊዜ አስታውሷታል? እስቲ ቢያጫውቱ። መልካም። እኔ መጀመሪያ የትዳር እቅድ አልነበረኝም። ሴሚናሪስት ነበርኩ በካቶሊክ ቸርች በካፑቺን ማህበር። ስለዚህ ለ8 ዓመታት ማይነር ሴሚናሪ እና ቀጥሎ ፊሎሶፊ ቀጥሎ 2ኛ ዓመት ቴዎሎጂ ድረስ ተማሪ ነበርኩ። ከዛ በመለስ ወደ ሀገር ቤት ወደ ቁምስና የተመለስኩ ከአዲስ አበባ ወደ ወጣሁበት ቤተሰብ ማለት ነው። እና እዚህ እንደተመለስኩ ስራ መፍጠር ነበረብኝ ለመኖር። የጀመርኩት የህይወት ዘይቤ ሲቀየርብኝ ወደ አዲስ ኤንቫይሮንመንት ሲገባ አዲስ ሀሳብ ማመንጨት ስለነበረብኝ ወደ ስራ እድል ፈጠራ ገባሁ። ተቋም ገባሁ፣ ኮሌጅ እና ኮሌጅ ገብቼ መምህር ነበርኩ ተመርቄ ወጥቼ። ከዛም ከመምህርነት ወደ ቢሮ ስራ ተመለስኩ። በመምህርነት እያለሁ ነው ከዚች ከትዳር አጋሬ ጋር ከወይዘሮ ገነት ጋር ተማሪ የነበረች ትምህርት ቤት ነው የተዋወቅኩት። አንደኛ ተማሪን እያስተማርኩ ጎን ለጎን ደግሞ ክርስቲያን እንደመሆነ መጠን የክርስቲያን ጋብቻ መመስረት ተገቢ መሆኑን በቤተ ክህነት ትምህርት ቤት ማወቅ ስለነበር የክህነቱ ነገር ካታውት ሲሆንብኝ
አጀንዳ ርዕስ ቀይሬ እቅድ ከልሼ ወደዚህ ሲመለስ ምንድነው በትምህርት ቤት እጮኛ መፈለግ፣ ጎረቤት ላይ፣ ቸርች ውስጥ፣ አገልጋዮች ውስጥ ሳፈላልግ ትምህርት ቤት ላይ እሷን አገኘኋት። እያስተማርኩ ባለሁበት የእሷን ፈቃደኛነት ጠየቅኩ። ብዙዎችም ሞከርኩ፣ ግን በእሷ ላይ እግዚአብሔር የፈቀደ መልካም ምላሽ ሲመጣልኝ ይሁንታ ሳገኝ በቀጥታ ወደ ባህላዊ ሂደቶች ውስጥ ገባሁ። እኔም ለቤተሰቤ ማስታወቅ፣ እሷም ለወላጆቿ እንድታስታወቅ አድርገን ትምህርት እስከምጨርስ እስከ 12ኛ 8ኛ ክፍል በነበረ ዘመን ነው የተዋወቅኳት። እስከ 12 እንድትማር ጠበቅ። ከዛ በኋላ በባህላዊ ሁኔታም በክርስቲያናዊ ሁኔታም ትውውቅ እውቅና እንድሰጥ ተደረገ። ከዛ በኋላ ያው ወደ ተክሊል ትምህርት ሂደት ውስጥ ገባን። 3 ወር ነው ቸርች መንፈሳዊ ትምህርት የቃል ኪዳን ትምህርት የሚያስተምረውና በቸርቹ የተወከለ ካህን ወይ ዲያቆን ወይ ደግሞ ብቁ ካቴኪስት መንፈሳዊ ትምህርት የትዳር ህይወት፣ ስለ ትዳር ህይወት ውስጥ ውጣ ውረድ፣ ስለ ልጅ አስተዳደግ እና ከቤተክርስቲያን ጋር በቀጣይ የሚኖረንን ቁርኝት ሁሉ በአግባቡ ለ3 ወር አሰልጥነውን ከዛ በኋላ ተጋባን። በጣም ጥሩ። በኋላ ወደ ዝርዝሩ እመጣለሁኝ። ወይዘሮ ገነት ወደ አንቺ ልምጣ። እንግዲህ ዛሬ 23 ዓመት አቶ ስምዖን የሚገርም ነገር ነው እየነገሩን ያሉት። እሳቸው አስተማሪ ናቸው፣ አንቺ እሳቸው ተማሪ ነሽ። እንዴት ነው ወደ ትዳር ዓለም የመጣችሁት? እስቲ ብታጫውችን። ትዳር ዓለም የመጣ ነው። እኔ ተማሪ ነበርኩ፣ እሱ መምህር ነበረ። በዛ ነው የተዋወቅነው። ስለዚህ አቶ ስምዖን አስተማሪሽ ነበሩ እና የምን አስተማሪሽ ነበሩ? እንግሊዘኛ፣ ሂሳብ፣ ኬሚስትሪ ያስተምሩሽ ነበረ። ከዛ በደንብ እስቲ ብታጫውችን። እንዴት ተገናኛችሁ? ማን ነው መጀመሪያ የጠየቀው? እሳቸው ናቸው መጥተው የጠየቁት? እሱ ነው የጠየቀኝ። የእሱ የትም ጓደኛዬ ነበረች፣ አብረን ተማሪ ነበር። በዛ ትውውቁ የባሰ እየሰፋ ሄደ። ስለዚህ በእህታቸው በኩል ነው የመጡት ማለት ነው? ቀጥታ እሱ ቀጥታ እኔን ነው የጠየቀኝ፣ ግን እሷም ጓደኛዬ ነበረች። በዛ ነው። ያኔ ስልክም ምንም ስላልነበረ በእግረኛ ፖስተኛ ነው ግንኙነት የነበረው። በቀድሞ ፖስታ ደብዳቤ ጽፈዋል አቶ ስምዖን? ብዙ ጊዜ፣ በጣም ብዙ ጊዜ ደብዳቤ ጽፈዋል። የፍቅር ደብዳቤ ጽፈዋል። በስንተኛው መልስ ተሰጠውት? አይ ያው ሴቶቻችን ብዙ ጊዜ በቀጥታ ይሁንታ አይሰጡም። የፈለጉ ካለ ማንገራገር አለ። ከአንድም 3 አረቴ ወንድም ማጉላላት ነገር አለ። ያቺ የሴቶች ባህል ስለሆነ ያቺን ሂደት እሷም አልፋለች እና ትንሽ ተቸግረው ነበር ማለት ነው። በጣም ጥሩ። ከዛ በኋላ እንግዲህ 4 ዓመት ጠበቁሽ ማለት ነው፣ 12ኛ ክፍል እስክትጨርሽ። ከዛን ጊዜ ለእሷ ትምህርት ብቻም ሳይሆን እሷን የማኖርበትን ነገር ማዘጋጀት ጭምር ስለነበረብኝ ነው። በአንድ ጎኑ እንድትማር፣ በሌላ ጎኑ ደግሞ ለኑሮ የሚሆን ነገር በቂ ስላልነበረ እሷ ስትመጣ ልጅም ጭምር ስለሚመጣ እኔ ደግሞ ጎን ለጎን ለኑሮ የሚሆን ነገር አዘጋጅም ስለነበር ነው ቆይታ። በጣም ጥሩ ነው። ስለዚህ ከዛ በኋላ ለቤተሰቦችሽ እንዴት ነገርሽ አንቺ? ከትንሽ ቆይታ በኋላ ለእናቴ ነበር የነገርኩ። እናቴ ብዙም ተቃውሞ አልነበራትም። ሁኔታውም ስለቆየ እየተመካከርን በሰፊው መብራት ጀመር። ከዛ በኋላ የተክሊል ትምህርታችሁን ተማራችሁ ለ3 ወር ማለት ነው። እስቲ የምታስታውሸው አለ ከተክሊል ከተማራችሁት በጣም የጠቀመሽና ለትዳራችሁ ትልቅ አስተዋጽኦ ያደረገው? እሱን የሚቀድም አንድ የተዘለለ ነገር አለ። የእሷን ይሁንታ ጎን ለጎን እየጠበቅኩ እናቷን ማየት ስለነበረብኝ ትራንስፖርት ከፍዬ ወደ ነጌሌ አልፎ ነው ቤታቸው። ስለዚህ እንደኛ ሀገር ባህል ለትዳር ሴት ስትጠየቅ ስትታጭ መልኳን፣ ቁመቷን፣ ሌላ ነገሯን ሳይሆን
ሁሉ አካታች የሆነ ሰፈሯን፣ የቤተሰብ ኑሮዋን፣ የአባት ሁኔታ፣ የእናት ጤንነት፣ እንግዳ አቀባበላቸው፣ ባህላቸውንም ጭምር በድምር ውጤቱ ነው ወደ እኔ ትዳር ስለሚመጣ በድብቅ በዘመድ አድርጌ ይሄ ነገር ገና ይፋ ሳይሆን ቤተሰቦቿ ጋር እንደናንተ እንደ ዛሬ እንግድነት አይነት በጎን ገብቼም ጭምር ካረጋገጥኩ በኋላ ነው ክትትሌን ያጠናከርኩት። የገጠመኝ ነው። ስለዚህ ወይዘሮ ገነት ቤት ሄደዋል ማለት ነው? እሱ ቀድሜ ሄጃለሁ። እነሱ አያውቁም በምንም ነገር ይሄ እግረ መንገድ እንግዳ አይነት ሆኜ ነው። ግን እኔን የወሰደኝን ሰው ዘመዳቸው ስለነበር ከወዴት ናችሁ ምን ሆናችሁ ነው ተብሎ አይ ወደ ሐዋሳ እንዲህ ለስራ ጉዳይ ሄደን ስንመለስ ዘመድ ቤት ለማረፍ ይዤው መጥቼ ነው ብሎ አለኝ። ዘመዷ አጎቷ ነበር፣ እንደውም ስታፍ ነበርና አንድ ላይ በዚህ አጋጣሚም ነው። ስለዚህ አቶ ስምዖን እንግዲህ በደንብ ተዘጋጅተውበታል ማለት ነው። ቤተሰቡን በደንብ አጥንተዋል። ደግሞ ወደፊትም ደግሞ ለኑሮት የሚሆኑትን ነገር አዘጋጅተዋል። ከዛ በኋላ ነው እንግዲህ ወደ ተክሊል ትምህርት የገባችሁት። አሁን ግን ወይዘሮ ገነት ማውራት አለባት እና የተክሊል ትምህርቷ እንዴት ነበረ? እስቲ በደንብ አጫውችን። የተክሊል ትምህርት ብዙ ነገር አስተምሮናል። ህይወታችንን እንድንኖር፣ የልጆችን አስተዳደግ፣ በጸሎት እንዴት እንደምንኖር ብዙ ነገር ነው ያስተማረን። ያንን ቀስመን በዛ ሁኔታ ብዙ ያሻሻልኩት ነገርም አለ። እስካሁን የጠቀመኝ ነገርም ብዙ አለ። በጣም ጥሩ። ከዛ ከተገባችሁ በኋላ ከስንት ጊዜ በኋላ ልጆች መጡ? ከ2 ዓመት በኋላ። ስለዚህ አንቺ ስራም ሰሪ ነበረ፣ የቤት እመቤት ነሽ። እንዴት ነበር የሆነው? ልጆቹ እንዴት አሳደግሻቸው? እኔ የቤት እመቤት ነበርኩ። ትምህርት ልማር ልቀጠር ስል አይሆንም ብሎኝ ልጆችን ማሳደግ የቤት እመቤት ነበርኩ። እና ልጆቹን እየተንከባከብሽ ነበረ ያሳደግሽው? አዎ፣ እየተንከባከብኩ እያስተማርኳቸው። በግብረ ገብ መቅረጽ ላይ እንዴት ነበር የምታደርጊው? ትገርፊያለሽ ወይንስ ልጆቹን በመምከር ነው? እንዴት ነው ያሳደግሻቸው? ልጆችን እመክራቸዋለሁ። ስገጽጻቸው እምቢ ሲሉ አንዳንዴ ማግረፍ አለ። አልታዘዝ ሲሉ ብዙውን ጊዜ ምክር ነው የሚሰጣቸው። ከዛ እምቢ ሲሉ አንዳንዴ ማግረፍ። አቶ ስምዖን እንዴት ነበር ከዛ በኋላ ተክሊል ትምህርቱ? ከዛ ትዳሩ እንዴት ተመሰረተ? የሰርጉንስ ቀን ያስታውሱታል? በጣም እንደውም እዚህ ማስታወሻ ይዤ የሰርጉ ጊዜ ጥር ላይ ነው 1994 ዓመተ ምህረት እግዚአብሔር ይባርካቸው የካፑቺን አባቶች ለመንፈሳዊም ለማህበራዊ ህይወታችንም ትልቅ መሰረት የጣሉልን የተቀደሱ አባቶች ናቸው። ስለዚህ በምንኩስና ህይወት ይሄ ኮንግሪጌሽን ወይ ማህበር ስፔሻሊ ካፑቺን ህይወት በጣም እኔ የማደንቀው ህይወት ነው። በሰርጌ ጊዜ አሁን ካህናት የሆኑ ዶክተር አባ ዳንኤል አሰፋ የመድኃኔዓለም ጉምስና አንድ ባቾች ነበርን። አባ ዳዊት፣ አባ ጥላዬ፣ አሁን ካቴድራል ላይ ያሉ አባ ጴጥሮስ በርጋ፣ አባ ኢሳያስ ጋይታኖ፣ አባ ኃይለማርያም ወራቆ፣ እነዛ የኔ አንድ ክላስሜቶች ነበርን ፊሎሶፊ ቴዎሎጂ ትምህርት ቤት ላይ። ከዛ ለሰርግ ከመዘጋጀት አስቀድሞ ያቺ የምትታየቻቸው እቺ አሮጊቷ ቤት እቺ ከሮቶ ቀጥሎ ያለች ቤት እሷን ጎጆ ቀልሼ ነው። ከዛ በኋላ ነው ትዳር የሚለውን ቋንቋ ያሰብኩትና ትልቅ ሰርግ ነበር በአካባቢው። 8 ዓመት ካፑቺን ቤት ስራ ህይወት እንደሆነ ጸሎት ህይወት እንደሆነ እና
እምነት ያለ ስራ ከንቱ እንደሆነ አንደኛ ከወላጅ አባትና እናቴ በጣም ተምሬ እዚህ ቤት ነው 6-7 የኔን ተናናሽ ወንድሞች እቺ ጎጆ ላይ ነው ያስተማርኳቸው። 7 ልጆች 4 ወንድና 3 ሴት ልጆች ወልደናል። አንድ ዙር ትውልዱ መንትዮች ነበሩ 2 ሴቶች። ስለዚህ የኛ ነገር በእግዚአብሔር ጥበብ በእግዚአብሔር ዕውቀት እና ተግባሮቻችን ሙያዎቻችን ስራዎቻችን አሁን እዚህ ዙሪያ ያያችኋቸው ግሪን አካባቢ ሁሉ እንዲፈጠር ዘንድ ከቤተ ክርስቲያን መልካም ትምህርት የተቀበልኩትን ለህብረተሰብም ለህዝብ ምእመንም በአካባቢ ለጎረቤትም ለልጆችም ይሄን ህይወት እየተጋራ እዚህ ደረጃ ደርሰናል። ባለቤትሽ አቶ ስምዖን እንግዲህ የሚዘረዝሩልን ነገሮች አሉ። በተለይ ደግሞ እሳቸው ትምህርት ቤትም ገብተው ዘራ ክህነትም ገብተው የመጡ ስለሆነ ብዙ ነገሮችን ያውቃሉ። ስለ ቤተሰብ ህይወትም ስለ ቤተክርስቲያንም ህይወትም። የጸሎት ህይወታችሁ ምን ይመስል ነበረ? እሳቸው ከዛ ነው የመጡት፣ አንቺም ደግሞ ቤተክርስቲያን ውስጥ አገልጋይ ነበርሽ። ልጆችሽን ስታሳድጊ ቤታችሁ ውስጥ የጸሎት ህይወታችሁ እንዴት ነው? የጸሎት ህይወት በሳምንት አንዴ አለና ሐሙስ ፕሮግራም አላችሁ ቤት ውስጥ? ምንድን ነው የምታደርጉት? እንጸል ፕሮግራም ካደረግን በኋላ መቁጠሪያ፣ መጽሐፍ ቅዱስ፣ ትንሽ መዝሙር፣ ከዛ በኋላ ምክክር እንመካከራለን። የምክክር ጊዜም አለ። ልጆቹንም ይዛችሁ ነው የምታደርጉት? ቤተሰብ አንድ ላይ ሆናችሁ። እንዴት ነው ተራላቸው? ሁሉም መጽሐፍ ቅዱስ የሚያነብ መቁጠሪያ የሚመራ እንደዚህ ያለ ሁሉ በተራ ነው። በተራ ታደርጋላችሁ። እንደው አንድ ጥያቄ ልጠይቅሽ። አቶ ስምዖን ከዘራ ክህነት ነው እንግዲህ የተወሰነ ድረስ ሄደው፣ ቀላል ጊዜ አይደለም ረጅም ጊዜ ነው ሄደው የመጡት እና እንዴት ነው ዘራ ክህነት ገብቶ እንደገና መጥቶ ቤተሰብ ከመሰረተ ሰው ጋር ሲኖር ብዙ ጥቅም ያለው ይመስለኛል እና እንዴት አየሽው አንቺ? ለቤተሰባችሁ ትልቅ አስተዋጽኦ አድርጓል ወይ? ኑሯቸው ማለት ነው እዛ ይቀስሙ የመጡት መንፈሳዊ ትምህርት ረድቷችኋል ወይ ለቤተሰባችሁ? አንቺ እንዴት አየሽው? እኔም በጣም እሱ በጣም ጎበዝ ጥሩ ነው። በጣም ይመክራል፣ ልጆቹንም እኛንም ብዙ ነገር ያስተምራል። እኔ ይሄን ህይወት አልፌ ነው የመጣሁት ብሎ ብዙ ምክር ነው የሚሰጠው። ብዙ ትምህርት ነው የሚያስተምረው። በስራም በመጽሐፍ ቅዱስም በጸሎትም ብዙ ነው የሚያስተምረው። ስለዚህ እኔ በመልካምነት ነው የሚያየው። እኔ ደስተኛ ነኝ። በዛ ቀጥለን ነው የምንኖረው። ደስ ነው የሚለሽ እንጂ ድንገት ከዘራ ክህነት ይዘውት የመጡት ነገር በዝቶባችሁ እናንተ አይ ይሄማ በጣም በዛብን ያላችሁት ጊዜ የለም? በጣም ነው የጠቀማችሁ? በጣም ነው የጠቀመን። እንደዛ ብለን አናውቅም። እንደዛ ብላችሁ አታውቁም። ለቤተሰቡ ትልቅ አስተዋጽኦ አለው። አቶ ስምዖን መቀጠል ይችላሉ። እንግዲህ ከዛ ይዘውት የመጡት ልምዶት ነው እንግዲህ ቤተሰቡ ውስጥ እንግዲህ እርስዎ ከባለቤቶት ጋር ያለውንም ችግርም ለመፍታት ልጆችንም ለማሳደግም ዘራ ክህነት የተማሩ ትምህርት ትልቅ አስተዋጽኦ እንዳደረግሎት ይሰማኛልና በተለይ በሁለታችሁ መካከል መቼስ እግርና እግርም ይጋጫል ይባላል አይደለ? እንዴት ነው አለመስማማትን፣ አለመግባባትን፣ ማጣት ማግኘትን እንዴት ነው የምትወጡት? በጣም የሚገርማችሁ ተአምረኛ ነገር ከሷ ጋር ከተክሊል ዕለት እስከ 7 ልጅ ድረስ ያው ትዳር ብዙ ጊዜ ውጫዊ እጆች፣ ውጫዊ ሀሳቦች፣ ውጫዊ ጣልቃ ገብነት የሷም ይሁን የኔ ቤተሰብ ጣልቃ ገብ ኃይሎች ሲኖሩ ነው ለትዳር መናጋት አደጋ የሚጎላውና ስለዚህ ወላጆቿ እኔም በማግባቷ ጅምር ላይ አባቷ ትንሽ አንገራግጨው ነበር። ወደ ኋላ ጥቅም እንዳለው ሲወራ ከሚሰሙት የሚኖረው ህይወት የበለጠ መሆኑን አይተው እሳቸውም ተቀላቅሏል እና ተጣልተን ተቀያይመን አናውቅም። ሰው አስታርቆን አያውቅም። ይሄ ምክንያት ከሁለቱ ቤተሰቦች የተማርነው ምክር አለ። አንድ በዋናነት ደግሞ ትዳሩ ሰላም ከሌለ የሰላም እንቅልፍ የለም ነው።
አድማጭ ተመልካቾቻችን ከአቶ ስምዖንና ከወይዘሮ ገነት ጋር የነበረን ቆይታ በዚህ አላበቃም። አሁን ደግሞ ውጪ ወጣ ብለን ግቢያቸውን በጣም የሚያምር ስለሆነ አትክልት ስፍራ ላይ ቁጭ ብለን ደግሞ ውይይታችንን እንቀጥላለን። ተመልሰን እንገናኛለን። አድማጭ ተመልካቾቻችን ከአጭር እረፍት በኋላ ተመልሰን ተገናኝተናል። አሁን ደግሞ በአጥር ግቢ ውስጥ የሚገኘው አትክልት ስፍራ ላይ ቁጭ ብለን ነው ውይይታችንን የምንቀጥለው። አቶ ስምዖንና ወይዘሮ ገነት ወደ እናንተ እመጣለሁ። እንግዲህ ውይይታችንንም እያጠቃለን ነው የምንሄድበት ምዕራፍ ላይ ነን አሁን የምንገኘው። እንግዲህ ከተጋባችሁ 23 ዓመት ሆናችኋል። በዚህ ጊዜ ውስጥ እንግዲህ ረጅም ጊዜ ነው ያሳለፋችሁትና ወይዘሮ ገነት በተለይ ወደ አንቺ እመጣለሁና በዚህ ጊዜ በዚህ ቆይታችሁ ወቅት መቼስ አንዳንድ ጊዜ አለመግባባት ወይንም ደግሞ እንደዚህ አይነት ነገር ሲፈጠር እንዴት ነው ችግራችሁን የምትፈቱት? ውይይት አላችሁ ወይ? ጸሎት ጊዜ አላችሁ ወይ? እስቲ ይሄንን ደግሞ ብትነግሪኝ። እሺ፣ አመሰግናለሁ። አሁን የውይይት ጊዜም አለን። በሳምንት አንዴ የጸሎት ጊዜ፣ የውይይት ጊዜ። አሁን የመጣላት ነገር ያሉትን በመቻቻል ብዙ ነገር ማሳለፍ ይቻላል። እኔ የምለውን እሱ በመስማት እሱ በሚለው እኔ በመስማት ችግር ቢኖርም በዛ መፍታት እንችላለን። እስካሁን ግን ተጣልተን አናቅም። ብንጣላ ምንም ብንሆን ተቻችለን እንኖራለን። ተቻችለን ችግራችንን እንፈታለን በመነጋገር በማወያያት። የተቀያየምን ነገር ትንሽም ቢኖር በዛ በሳምንት ቁጭ ብለን በዛ ተነጋግረን ችግሩን እንፈታለን። በዛ ነው የምንመራው ህይወታችን እስካሁን በሰላም። ስለዚህ ለወጣቶች ምን ታስተላልፊያለሽ? አብሮ ሲኖሩ ትዳር ለመመስረት ምን የምትመክሪው ነገር አለ? አሁን እኔ የምለው መቻቻል ነው። መቻቻል ብዙ ነገር ነው የሚፈታው። ተቻችሎ መኖር ነው። የጸሎት ፕሮግራም ማድረግ ነው። ሁሌም መጸለይ ነው ያለባቸው። በሳምንት ሁሌም ባይሆን በሳምንት አንዴ የውይይት ጊዜና የጸሎት ጊዜ መኖር አለበት። ጸሎት የማያሸንፈው የማያወጣ ዳገት ቁልቁለት የለም። ስለዚህ እመቤታችን ከጎናችን ሆና ብዙ ነገር ነው የምታግዘን የምትረዳን። ስለዚህ መጸለይ ነው፣ መቻቻል ነው ትልቁ ነገር። በጣም ጥሩ። አቶ ስምዖንስ እዚህ ላይ ወይንም ደግሞ ለወጣቱ የሚያስተላልፉት ነገር ካለ? እኔ ብዙ ነገር አለኝ። ስለ ወጣት ህይወት በጣም ቀናተኛ ነኝ። ወጣትነት ውድ ስጦታ ነው። ጸሎት የሌለው ስራ የሌለው ትምህርት የሌለው ወጣትነት ከንቱ ጉብዝና ስለሆነ በአሁን ጊዜ እንደ ሀገርም እንደ አካባቢም እንደ ክልሎችም እንደ ቤተክርስቲያንም ብዙ የወጣት ጊዜ ጉልበት እየባከነ ያለ ጊዜ ስለሆነ ወጣቶች ጸሎት መልመድ አለባቸው። የኛ ህይወት የተገነባው በጸሎትና በስራ ነው። እንግዲህ የእናንተ ተሞክሮ ቀላል ተሞክሮ አይደለምና በቤተክርስቲያን እገዛ እርሶም በተማሩት ትምህርትም በጣም የሚያስቀና የትዳር ህይወት ነው እየኖራችሁ ያላችሁት። በአካባቢያችሁ ላይ ግን ያሉትን ተግዳሮቶች ለማቃለል እንደው የመምከር የማሸማገል እንደው አንዳንድ ባህላዊ የሆኑ ነገሮችና መቅረት ያለባቸው ነገሮችን እንዲቀሩ ለማድረግ የምታደርጉት አስተዋጽኦ አለ? ምክንያቱም የእናንተ ህይወት በጣም ለሰው ለሌሎች ለአካባቢው የሚተርፍ ስለሆነ እዚህ ላይ እንደው ተሞክሮ ካላችሁ። መልካም። ቅድም እርሶ ያነሱት ሀሳብ አለ መዘለል የሌለበት። በማግኘትና በማጣት ያለፋችሁት ሁኔታ ካለ ብለውኛል። እግዚአብሔር እዚች ምድር እቺ ጅምር ቤቴ ናት። እዚህ ቤት ከገባው ዕለት አንስቶ ኬክም ጮማም የተሻለ ህይወትንም አንቆርጥም። ግን እግዚአብሔር በሰጠን በቅጣ በቆሎ በዳቦ በተገኘው አንድም ቀን እግዚአብሔር ምንም ለእኔም ለወላጆቼ ቤተሰቦችም ለሷ ወላጅ ቤተሰቦችም ለእኔ ቤተሰብም ለስጋችን የሚሆንም ለመንፈሳችን የሚሆንም ነገር አተን አናውቅም። እግዚአብሔር በሰጠን በእጅጉ ደስተኛ ነን። እንጸልያለን፣ ስለሰጠን እናመሰግናለን። ስለሚያንሰን
እንለምነዋለን። ስለዚህ ያነሰ የጎደለ እኔ ያ ፋሽን አመለጠኝ፣ ያ መኪና ቀረብኝ፣ ያ ቤት ብዬ ከኔ ውጪ በሆነ ነገር ምኞትም እቅድም የለኝም። ባለኝ እሰራለሁ። እግዚአብሔር በሰራሁት ነገር ደግሞ ይባርከናል። አብረን እንሰራለን። እኔ ውጪ እሰራለሁ። አርሶ አደር ነኝ። አሁን መምህር፣ ቢሮ ሰራተኛ፣ አሁን ያለሁበት ቁመና ሙልጭ ያልኩ አርሶ አደር አፈር አንከባልዬ እህል ከአፈር ጋር ከውሃ ጋር ቀላቅለን እንዲህ አበባ፣ እንዲህ ጎመን፣ እንዲህ ቦዬ፣ ቡና የኤክስፖርት እህል አመርታለሁ። ቡና በከፍተኛ ሁኔታ እንደው ጊዜ ስለጠበባቸው እንጂ በዚህ ጊዜ 3-4 ማሳ ከፍተኛ የቡና ማሳ አለኝ። ያ ማለት ከቤት ፍጆታ አልፎ ለጎረቤት ለዘመድም ደርሶ ለኤክስፖርት ለገበያ ማቀርባለሁ። ይሄ ደግሞ እኔ ውጪ ያለማሁትን ቤት ውስጥ እኛ ህይወት ውስጥ እኛ ትዳር ውስጥ መሰራረቅ መሻወድ ተብሎ ነገር የለም። በቃ ትልቁ የባለቤቴ ኳሊቲ እኔ ውጪ ደክሜ ያመጣሁትን ነገር እንዳለ እንዳስቀመጥኩ ታስቀጥላለች። ስለዚህ መሰራረቅ የለም፣ መተማማት የለም። እንደ መልኳም ቀይ ነው ልቧም፣ በቃ ንጹህ ልብ። እኔ በጣም ፈጣሪን የማመሰግነው ጌታ ሆይ ከጀመርኩት ህይወት ተመልሼ ምን አይነት ትዳር ያጋጥመኝ ይሆን ብዬ ስጸልይ የኖርኩት ነገር ተሳክቶልኛል። ለባለቤቴም ለልጆቼም እዚህ እንድደርስ ላገዙኝ ለሁሉ ክብር ምስጋና ይግባቸው። አመሰግናለሁ። አቶ ስምዖን በጣም ነው የማመሰግነው። ወይዘሮ ገነት ባለቤትሽን ያለሽን ክብርና ፍቅር ብትገልጭላቸው። እሺ፣ አመሰግናለሁ። ታታሪ ነው፣ ጎበዝ ነው። በጣም አመሰግነዋለሁ። አሁንም በርትቶ እንዲሰራ ልጆቹን እንዲያሳድግ ሌላውንም እንዲያግዝ አሁንም በጸሎት አግዘዋለሁ። በጣም አመሰግናለሁ። እናንተንም እግዚአብሔር ይባርካችሁ፣ እድሜ ጤና ይስጣችሁ እላለሁ። አቶ ስምዖንና ወይዘሮ ገነት ጋር የነበረን ቆይታ እንግዲህ በጣም ጥሩ ጊዜ ነበር የነበረን። እዚህ ቤታችሁ ድረስ እንግዳ አድርጋችሁን ይህን የመሰለ ጭውውት እንድናደርግ ፈቃዳችሁ ስለነበረ እጅጉን አድርጌ አመሰግናለሁኝ። አድማጭ ተመልካቾቻችን ከአቶ ስምዖንና ከወይዘሮ ገነት ጋራ የነበረን ቆይታ ይህን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት